በዚህ አይነት መንገድ ብቻ ነው የእሱን ስም ማታነሳ ከሆነ ብቻ ከኔ ጋር ግን ትዳር ለመበተን አይደለም እስማማ ገብቷል አይደል? ከቻልክ እሱን አዋርታ ሽማግሌ እንዲልክ በማድረግ ብቻ አብረን አናገር እንጂ እሱ በእንደዚህ አይነት በተልከሰከሰ መንገድ አልቀበልም። እስኪ ተረጋግቶ ምን አይነት ትምህርት ነው ያስተምራቸው ቢችል ተረዳው እሱ ከጎን ነው ገባህ አይደል? ስለዚህ አብረን እኔ እኮ ባንተ ሀሳብ ደግፋለሁ፣ ግን ነገሮች ስለሱ የምታወራኝ ከሆነ አሁንም አንስማ። እስኪ ተረጋግተህ አውራኝ። ተረጋጋ እውነታው ምንድነው? እስከዛሬ ውብዬ ከአንዴም ሶስቴም ተጎታለች እና አሁንም በቀላቸው እንደታረቅን ንገሪልኝ ልልሽ ታርቀናል። እንግዲህ ያው አንተም ለኛ ብለህ ነው እውነት ለመናገር በሰዓቱ ጥሩ ሁኔታ ላይ ባልነበርኩበት ሰዓት ነበረ ያንን ነገር ይዘህ የመጣኸው። ግን ደግሞ አንተ ያው የናውን ጓደኛም ስለሆነ ነገሮችን ለማጣራት ፈልጎ ነበር እንደዚህ ያደረገው እና አጣርተው ሁሉ ነገር አስተካክለው እናንተ ፊት ለመቅረብ ጊዜ አልነበረኝም። አራስ ቤትም ስለነበርኩኝ እንዲሁም ደግሞ ያለውን የችግሩን ሁኔታ እናንተም ታውቃላችሁ። በዛ ምክንያት ተመልሰን አልመጣንም እኔ እናንተ እንጂ ወደ እናንተ ይዘን ስላልመጣን ነው። እኛ በራሳችን ፈተነዋል፣ ሁሉ ነገር አስተካክለናል እና እግዚአብሔር ይመስገን። ዋናው ሰላማችን ተበል። አመሰግናለሁ። እንዴት ነው ያለው ነገር? አሁን ደግሞ ትንሽ በዚህ ሰዓት ያው ከጎንሽ ለመቆም ነበር የመጣሁት እና እየተፈጠረ ነገር ያለው አሁን ይሄ ወደ ልቡ በተመለሰበት ሰዓት እየሆነ ያለው እያየሽ ነው እና ወንድምሽን እስቲ እግዚአብሔር ከፈቀደ አግኝቸው ነገሮች እንዲያስተካክል ባናግረው ደስ ይለኛል። ብዙ ጊዜ ላገኘው ሞክሬ ነበር፣ ፈቃደኛ አይደለም ወንድምሽ፣ ትንሽ ኃይለኛ ይመስላል። አዎ ሁሉም ሰው እንደዛ እያለው እውነት ለመናገር እኔ ራሱ ወንድሜን አላውቀውም እስከምል ድረስ ደርሻለሁኝ። እንደ ወንድም ተረድቼዋለሁ። እውነት ለመናገር እንደ ወንድም ልክ ነው። ምክንያቱም ከዚህም በፊትም ብዙን ተከፍቻለሁ። አሁንም ያ ነገር ነው የተደገመው እና እሱ ያንን ነገር ቋጥሮ ነው የመጣው እና ያንን እረዳዋለሁ። ግን ደግሞ እዚህ ጋር ባለቤት ቢያጠፋ ምንም ቢል አንዳንዴ ትተው ማተው ሰው አለ አይደለ? እንደዛ ነው እና የልጄ ማባት ስለሆነ ልተው አልችልም። አንተ ከጎኔ ልትሆን ስለመጣ በጣም ደስ ብሎኛል። ምክንያቱም ያስፈልገኛል። እሱን የሚያሳምንልኝ ሰው ፈልጋለሁ ነው። ደግሞ ቤተሰብ አስገብተሽ እያለ እየወቀሰኝ ስለሆነ አንተም ከሱ ጎን ሆነህ ነገሮችን እንድታስተካክልልኝ እፈልጋለሁ። በጣም አሁን በእርግጥ ውብዬ ያለው ነገር ብዙ ነገር ተበላሽቷል። እንደ ወንድምነት ሳስበው ልክ ነው። አሁን ሁሉ ነገር ያው ተረድተሽዋል። ግን አሁን ትንሽ የሚስተካከልበት መንገድ እያሰብኩ ነበረ እና አሁን ወንድምሽን አግኝቼ ያው በጸባይ ካናገረኝ እንግዲህ ካልደበደበኝ ነው። እሱ በጣም ከባድ ነው። እንግዲህ ለእኔ ራሱ በጣም ከብዶኛል እውነት ለመናገር። አንዳንዴ ምነው ባልጠራው ትላለሁ፣ አንዳንዴ ደግሞ ስለመጣም ለእኔ ጥሩ ነው ማለት ቢያንስ የሆነ ሰላም ይሰማኛል። ግን ቢሆንም ደግሞ ትዳሬ እንደዚህ እየተመለሰ በነበረበት ሰዓት እንደገና መልሶ በልህ ተነሳሶ እንደዚህ ያደርጋል ብዬ አላሰብኩም ነበር እና ብችል ሳንቀያየም እሱም ወደ መጣበት ቢመለስ እና እኔም ወደ ትዳሬ በመለስ ደስ ይለኛል። ግን ደግሞ ያ ነገር ከአቅሜ በላይ ሆኗል እውነት ለመናገር እና እሱም ሁሉም ከአቅሜ በላይ ሆነዋል እና ከአቅማቸው በላይ ሆነዋል። ያ ነገር ትንሽ ከብዷል እና ስታወራው እስቲ በጸባይ እስቲ መለስ ምክንያቱ ያው የመጣበት ዓላማ በጣም ተናድሮ ስለመጣ ነው። ከዚህ በፊት የነበሩት ነገሮች አሉ አይደለ? እስካሁን ድረስ ማንንም ሰው አስገብቼ አላውቅም በትዳሬ። ያንን ቋጥሮ ነው የመጣው እና ለዛ በቃ ነገም እንደዚህ ነው የሚሆነው ብሎ ነው እኔን እያስፈራራኝ ያለው እና መፍራቱ ልክ ነው፣ ለእኔ መቆርቆሩም ልክ ነው። ግን ደግሞ ላይ ተጸጽቶ ወደ እኔ ከተመለሰ ደግሞ ምንም ላደርግ አልችልም፣ ልገፋው አልችልም እና እስቲ ያንን ነገር አንተ በጸባይ ብታስረዳልኝ ደስ ይለኛል። እስቲ እንደምንም እግዚአብሔር ያግዘን አስረዳዋለሁ። ግን አንቺ በዚህ ሰዓት አንድ ነገር ብታደርጊልኝ ፈልገው ምንድን ነው እንደምንም አይን እያገኘሽ ተስፋ እንዳይቆርጥ። ምክንያቱ ትንሽ ተከፍቷል፣ እሱ ውስጡ ትንሽ በጣም አዝኗል እና ያው አንቺ እንዳልሆንሽ ይረዳል። ግን ደግሞ እሱ ትንሽ ያናደደው ምንድን ነው እኔ ስረዳው እሱ አልማ እንዳይመጣ ማድረግ ትችል ነበረ። እሷ ይሄን ነገር ያው ስለምትፈልገው ነው ብሎ ስላሰበ ነው እና ይሄ ነገር ለማስረዳት ሞክሬ ነበር። ግን መተሽ አንቺ ትሪት በምታገኙ ሰዓት እሱ መጥቶ ነገሮች ሲበላሹ ምናምን ትንሽ አስከፍቶታል። ያው እሱ ረጅም ጊዜ ትንሽ ያው የነበረው ሁኔታ ታውቂዋለሽ። አይ እኔ እሱ ደጋፊ መስሎኝ ያለውን ነገር ጓደኛው ነው። አይ በሱ በኩል የሚመጣ ብዙ ሰው አለ እና በቃ እኔ ደግሞኛል። እንደነሱ ማስረዳት ራሱ አልፈልግም። እኔ ከወንበር ማንንም ሰው እሱም እንደዚህ
ሰው ከሆነ ብዬ ነበር። አይ ኪራ ምን አለ መሰለህ ብዙ ጊዜ አሁን አግኝቼ አንተን ላወራ ሞክሬ ነበር እና ምንም ይሁን ምንም ውብዬና ናሂ ልጅ ያላቸው ብዙ ጥሩ መጥፎም ጊዜ አብረው አሳልፏል። እህትህ በእርግጥ በጣም ብዙ ተጎድታለች፣ ብዙ ዋጋ ከፍላለች። ይገባኛል። በአንተ ቦታ በሆነ ይህን አደርጋለሁ። ልክ ነህ። የምታደርገው ነገር በጣም ይለያያል። በጣም ዋጋ ከፍላለች። በጣም ግን አሁን ደግሞ እሷ ሳትጎዳ ነገሮች የምናስተካክልበት መንገድ አብረን ሆነን ብናስተካክል ደስ ይለኛል። ምክንያቱም አንተ የምትሄድበት ልክ ነህ፣ እረዳሃለሁ። እሷም ውብዬም በጣም ተጎድታለች፣ አዝናለች። ናሂም አሁን ያለበት ሁኔታ በጣም አስቸጋሪ ነው እና እሱም ተስፋ ቆርጦ አይ ይገባኛል። ስለ ናሁም ሊያወራልኝ የመጣው እኔ ስለሱ አሁንም ይኸውልሽ ደህና የነበርሽውን ሌላ ነገር ውስጥ ችግር የለውም። ናሁም በጆሮ መስማት አልፈልግም። ስለሱ እኔ አወራዋለሁ። ምንም ይሁን እኮ ኪራ ምን አለ መሰለህ ልጆቹ እኮ ተወልደው አለ አይደለ? እነዚህ ህፃኖች በአባታቸው ስም በናሁም ነው የሚጠሩት። ምንም አንተ መስማት ፈለግ ካልፈለግ ሳይሆን ናሂ በዚህ ሰዓት በጣም እየተጎዳ ነው ያለው ሁኔታ ማለት ነው። በእሷ ስም ሊጠሩ ማድረግ ይችላል። እንደዚህ እያደረገ የሚቀጥል አይ እንደዛ አይደለም ኪራ ተረጋጋና ቢያንስ ነገሮች አብረን ሆነን ብናስተካክል ደስ ይለኛል። መስማት አልፈልግም። አሁንም ቢሆን ስለሱ አንተም ስለሱ እንድታወራኝ አልፈልግም። እሱ እኮ ምንም አላደርግም ኪራ። ያው ነገሮች አንዴ በአይኔ ያያቸው የተፈጠሩ ነገሮች ሆኖ ጥፋት ናቸው ብለህ ስላመንክ ነው እንጂ ነገሮች ቀለል አድርገህ እሷ እንኳን እንደዛ ተጎታ ይቅርታ ካደረገችለት አንተ እሷን ማገዝ ነው ያለብህ። ናሂ አሁን በዚህ ሰዓት ላይ በጣም ችግር ውስጥ ነው ያለው። ገብቶሃል አይደለ? ስለዚህ ምንም ይሁን ምንም ትዳራቸው ማዳን አለባቸው ብዬ አስባለሁ። እሱ ምንም አላደረግም እያልከኝ ነው? እሷ ላይ ጥፋትን ሊኖርበት ይችላል። ምንም አላደረግም እያልከኝ ነው? ይጣላኝ ነው የመጣው? ስለሱ መስማት አልፈልግም። እኔ ላግዝህ ስለሱ መስማት አልፈልግም። ገብቶሃል አይደለ? ተረጋጋና ስማኝ። አሁን ምን ተረጋግተህ እናውራ። እያየሽው አይደል? ስለማን እያወራኝ ነው? እንግዶች መሀል በቃ እንደዚህ አትሆን። በቃ ራስን ተቆጣጠር። ምን ይሆንክ ነው? ሁሉም ሰው ይመጣል። በቃ ስለሱ ነው የሚያወራልኝ። አንተም ስለሱ የምታወራልኝ ከሆነ አሁን አላዳምጥ። እውነቴን ነው። ይሄ ትዳር ሊስተካከል አትፈልግም ኪራ? አይደለም ሁሉም ሰው አንተ ማለት ነው። በደገፍኩ አንቺን እንትን ባልኩኝ እንደዚህ ሁሉም ሰው እየመጣ ሊፈረድ ነው። እኔ አወራዋለሁ። ቁጭ በይ እኔ አወራዋለሁ። ችግር የለውም። ኪራ ለምን ተረጋግተህ አሰማኝም? ስለሱ አታውራልኝ። በቃ እኔ እሺ ይሄ ነገር እናስተካክለው የምችለው አሁን የምናስተካክልበት ሁሉም ነገር እኔ ከጎን ሆኜ አግዝሃለሁ። ገብቶሃል አይደለ? ልክ ነህ የምታደርገው ነገር። እንደዛ ከሆነ ብቻ እስማማለሁ። ከአንተ ጋር ላወራ የምችለው በእንደዚህ አይነት መንገድ ብቻ ነው። የእሱን ስም ማታነሳ ከሆነ ብቻ ከኔ ጋር ግን ትዳር ለመበተን አይደለም እስማማው። ገብቶሃል አይደለ? ትዳር ለማዳን እስከሆነ ድረስ ትዳሩማ ራሱ በትኖት ሄደ። አታይም እንዴት እየሆነባት እንዳለ። አሁን እኮ ተመለሰ ሄደ። ኦልሬዲ እሺ ጥፋት አጠፋ። ጀስት ችግር የለውም። አሁን ይቅርታ ጠይቃት አይደለ? ይቅርታ እንደዚህ አይነት ይቅርታ በቃቃ መመልሳቱ ይመስላል። እሺ ምን አይነት ይቅርታ አርጎ ከመጣ ነው የምትቀበለው? አብራት ከሆንክ መቼስ ታውቃለህ ስለሷ። እሺ ምን ያህል ለሰው ልጅ እንዴት አርጎ ይቅርታ ቢጠይቃት ነው አንተ የምትቀበለው? እንዴ ሁሉም ሰው ያውቃል። እንዴት ሀሳቤን ግን ውድቅ እያደረገ ነው ያለው ሁሉም ሰው። እሱ ምን እንደሚያስነካቸው ምን እንደሚያደርጋቸው እሺ ለእኔ ንገረኝ፣ ሀሳብህን ንገረኝና እኔ ከጎን ሆኜ ላግዝህ። ይኸውልህ የተከበረች ሰው ነች። ቤተሰቧ የተከበረች በቤተሰቧ ሁሉም ሰው የሚያከብራት ሰው ነች። ገባ? ቤተሰቧ ጋር ሽማግሌ ይዞ ሄዶ ይቅርታ ጠይቆ ከዛ በኋላ ከተስማማ ቤተሰቧ ከፈቀደ እኔም ከፈቀድ አብረን ከፈቀድን እንመለሳለን። ገባ? እንደዛ ነው እንጂ ዝም ብሎ ተነስቶ ፊኛ ፈንድቶ እዚህ ጋር ምናምን የሆነች ልጅቷ ትቀበል። እሱ አይደለም እሱ ስንት የበደላትን ሰው ትቀበላለች። ናሁም በጣም የዋህ ነው ታውቃለህ። ይሄን በደንብ አድርገህ ታውቃለህ። እስከዛ እኔም የዋህ ነበር የሚመስለኝ። እውነቴን ነው። እንደዚህ አይነት ሴራ አያሰሩም ነበር። የዋህ እሱ ወዶ አይደለም። አንቺ እሱ እንዳትደግፊ። እውነቴን ነው። ከኔ ጋር መጋጨት ካልፈለግሽ በስተቀር እሱ እንዳትደግፊ። እንደዚህ አትበይ። እሱ መጀመሪያ ወዶ አይደለም። ገባህ አይደለ? ሲቀጥል ደግሞ አሁን ወደ ራሱ ተመልሷል። እንዳልከው ደግሞ አይደለም። አሁን ሶላ እግዚአብሔርን እንድታስረዳልኝ የምፈልገው ማለት ነው ቤተሰብ ጋር ሽማግሌ ይዞ ሄዶ ይቅርታ እንዲጠይቅ ትፈልጋለህ? በጣም እፈልጋለሁ። እሺ እንደዛ ከሆነ ወደ ቤቱ ይመለስ። ሁለታችንም ሽማግሌ ይዘን ሄደን ቤተሰብ ቤቱ እንዲገባ ፍቀድለት። እኔ ገድለሽ እሱን አስገቢ እንጂ አልወጣም። እኔ አንቺ እያለሽ እኔ አልወጣም ከዚህ ቤት። ይኸውልሽ የምንሆነው እንሆናለን እንጂ እሱ እኔ እያለሁ እዚህ አይመጣም። እንደነገርኩሽ ካልሆነ በስተቀር ለምን በአንድ ሳይድ ብቻ ታየዋለህ? ነገሮችን ለምን አስፈታ አታይም?
ገብቷል አይደል? የቤተሰቦቹን ክብር እንዲመለስ ነው የምትፈልገው አንተ? እንዴት አሁን አንተ ስለሱ እየደገፍክ የእሷን መጎዳት ነው ወይስ ቤተሰቦቹ? ነገሩ ስለማን? እኔ ነገሮች እንዲስተካከል ነው ከጎን ሁኜ በዚህ ሰዓት ካንተ ጎን እኮ ነገሮችን ማስተካከለው። እሱ መጥቶ ለኔ እህቴ ናት። ገብቷል አይደል? ናይም ወንድሜ ነው፣ እሷ እህቴ ናት። ገብቷል አይደል? በጣም መልካም ሰዎች ናቸው፣ የተከበረ ትዳር ያላቸው ናቸው። ገብቷል አይደል? አጋጣሚ ሆኖ ሰው ጥፋት ሊያጠፋ ይችላል። ኦልሬዲ አጠፋ፣ ይቅርታ ብሎ እስከመጣ ድረስ ግን አሁን ቤተሰቦቹ ይቅርታ እንዲጠይቅ ነው የምትፈልገው? ችግር የለውም። እሱ እኔ ከጎን ሆኜ አመቻቻለሁ። ይቅርታ የሚጠይቅበት መንገድ ሁሉ ነገር አስተካክላለሁ። ገብቷል አይደለ? በዚህ ሰዓት ናሂ የሚፈልገው ወደ ቤቱ መመለስ ነው። የት ነው ቤቱ? ልጆቹን አፍቆታል። ለምን ተረጋግታ አሰማኝም? ለምን እናከዳለን እንጂ እዚህ አይደለም ቤቱ። አዳምጠኝ። እንግዳ ሲመጣ በእናትህ እንደዚህ ነፃ ያታሰኝ አንቺ ነሽ እንደዚህ እንዳረግ ያረግሽ ነው። ሌላ ሰው ይሁን ክብ ነው። ተይ እንደዚህ አትበይኝ። እንደዚህ አይደለም። እኛ ቤተሰብ ውስጥ እንደዚህ አይነት ባህሪ የለም። አንተ ለምን እንደዚህ ሆንከው? ለምን ቆጥ ያንቺ ነገር ያንቺ እሺ የኔ ነገር ነው። አሁን ደህና የሚቀይረኝም የሚቀይረኝ ያንቺ ችግር። እሷ እንደዚህ ገና አራስ ሁና እንደዚህ ሁና እየተንከራተተች አታሳዝንም? ኪራ ቢያንስ እሷ አሁንም እየተጎዳች እኮ ነው። ገብቷል አይደለ? አሁንም እዚህ እየተጎዳች ነው ያለችው። ልክ አይደለችም። እኔ በእኔ ቦታ ለምንድን ነው አንድ ሰው በእኔ ቦታ ሆኖ ሊረዳም አይችልም? ተረድቻለሁ። እኔ እኮ ተረድቻለሁ። ገብቶሃል አይደል? ውብዬ ማለት ለእኔ አስመሳይ ሰው ከጎኗ መጥቶ እንደዚህ አይነት ችግር ሲፈጠር አስመሳይነቱ እንዴት አድርገን እናስተካክላለን? ያው እያስመሰለ እኮ ፊኛ እያፈነዳ ነገሮችን ለማስተካከል እየሞከረ ምንም እኮ ልጅ አላቸው። አሁን ልጆች ምን ይሆኑ ካላባት ይደጉ? ኪራ እሺ ምን እሷ ስትኖር ነው እናትም ሊያድጉ። እሺ በምን መንገድ ላግዝህና ነገሮችን እናስተካክል? ነገርኩ እኮ ልታግዘኝ የምትችለው በምን አይነት መንገድ እንደሆነ ነግሬያለሁ። እሱን ከቻልክ እሱን አዋርታ ሽማግሌ እንዲልክ በማድረግ ብቻ በቃ አብረን አናገር እንጂ እሱ በእንደዚህ አይነት በተልከሰከሰ መንገድ አልቀበልም። እሱን ሀሳብ አልቀበልም። እውነት አንድ ነገር ነው የምናገረው። አንተም ወጣት ነው፣ እሱም ወጣት ነው። ወጣትነት እኮ አይደለም ይሄ አዳምጠኝ እንጂ ወጣትነት ነው። እንደዚህ አይነት ወጣትነት አለ። ገባኝ። አንቺ የመስሎኝ ወጣትነት አይደለም። እሱ ከእሱ ጋር እኔ በትዳር ስንጣመር ማለት ነው። አንተ ለሱ ወንድም፣ እሱ ለአንተ ወንድም ነው። እንደ ወጣቶች ቁጭ ብላችሁ ማውራት ነው የምችሉት። ገባህ አይደል? ግን አንተ እዚህ ጋር በጣም እየጮክ በጣም አምባገነን እየሆንክ ነው። እሱ እኔ ስለሱ እንዲነሳ አልፈልግም አትበል። ምንም ቢሆን ባሌ ነው እኮ ባሌ ነው። ቆይ የሚኖረው ከኔ ጋር ነው። ደግሞ አንቺ እህቴ ነሽ። ገባሽ? ያለውን ነገር እኔ ስለ አንቺ በሚመጣ ነገር ሁሉ ጭንቅላቴን ይከነክነኛል። እሺ እኔ ምን ላድርግ? ቆይ ለአንተ ስለ ሁሉ ነገር መተው አለብኝ? ኪራ ለምን እንደዚህ አይነት ነገር እንደዚህ ትኛለሽ? ለምን አናወራም? ኪራ ቆይ አንተ ይሄን ተናግረህ ከዛም በኋላ እኔ ትዳሬ ማፍረስ ነው ያለብኝ? ኪራ ያለው ነገር ብቻ ይሁን ብዬ ወንድሜ ያለው ብቻ ይሁን ብዬ በቃ ነገሮችን እርግፍ አድርጌ ማፍረስ ሳይሆን ይኸው በአይምሮ ነው የምትጫወቹ። በልጅ አይምሮ ታደለም። ገብቷል አይደለ? እኔ በራሴ ማሰባቸው እኔ እኮ በአንተ ሀሳብ እስማማለሁ። ልክ ነህ። ነገ ሌላ እንዳይጎዳት ነው ይሄን እያደረክ ያለው አውቃለሁ። ኪራ ግን አሁን ልጁ እየተጎዳ ነው ያለው። ሌላ ነገር ጥፋት ቢያጠፋስ? እኔ ስለሱ አይደለም። ገብቷል አይደል? ተስፋ ቆርጦ እሱ ይኸውልህ የፈለገውን ነገር ሊሆን ይችላል። እሺ ለምን እኔ እናንተ ወጣት ብዙ ነገር አናወራም? ቁጭ አንተ ጋር ብዙ ያደረጋችሁ ነገር አለ። ታውቃለህ፣ ሁሉን ነገር ታውቃለህ። ያንን ነገሮች ምን አይነት ሰው እንደሆነ መቼስ ገምገመዋል ብዬ አስባለሁ። በዛች በአንድ ሰው ገምገመዋል። ምንም አንተ እንደምታስበው አይነት ሰው አይደለም። ኬት እንደሚያመጣቸው እራሱ አላውቅም። ኬት ሰብስቦ እንደሚያመጣቸው በዙሪያ ብዙ ሴቶች የሉም አንተ ጋር። እኔ ግን እነሱ ያንቺን ባህሪ ያንቺን ማንነት እንዴት አድርገው ተክተውለት ነው? እስኪ ተረጋጋና ማለት ነው ኪራ፣ ተረጋጋና እናውራ። መፍትሄ የሚሆነው ነገር ብናስብ አይሻልም? መፍትሄውን በእንደዚህ አይነት መንገድ መፍትሄው ደግሞ እኔ አስተካክላለሁ ብያለሁ። እኔ አስተካክላለሁ፣ ግን አንተ ብቻ እሺ በለኝ። ምክንያቱም እኔ አንድ ነገር ብቻ እንድትስማማ ነው የምፈልገው። ቢያንስ እንደ ወንድም አቅርበኸው፣ እንደ ጓደኛ አቅርበኸው። መቀያየም አልፈልግም ካንተ ጋር ግን ስለሱ እያወራኸኝ በመጣ ቁጥር ከኔ ጋር የመቀያየም ቻንስ በጣም ከፍ እያለ ነው የሚመጣው። እሷ አጠገቧ ስለሌለ እኮ በጣም እየተጨነቀች እና እየተጎዳች ነው ያለው። እኔ ያለሁላት ምንም አትሆንም። ምንም አይምሮ የሆነ ነገር ሊሆን ይችላል። ምንም አትሆንም። ወንድም ብትሆን የባሏን ቦታ ልትተካ አትችልም። ልጆቹ በጣም እየናፈቁ ነው ያሉት። ገብቶሃል አይደል? ልጆቹ እየተጎዱ ነው ያሉት። ለልጆቹ አስብ። ምን ሆነ ነው? እሷም እየተጎዳች ነው ያለችው። ልጆቹ እሷ አለችላቸው። ዋና ልጅ እናት ነች። ገብቶሃል? አባት የአባት ፍቅር እያደረገ ያለው ነገር እያየ ነው። አባት ምን አይነት ሰው እንደውም ለልጆቹ ቆይ አንተ እንዴት ነው የምታስበው? እሱ እንዴት ተረጋግቶ ምን አይነት ትምህርት ነው ሊያስተምራቸው የሚችለው? ተረዳው። እሱ ከጎን ነው። ገባህ አይደለም? ስለዚህ አብራችሁ እኔ እኮ በአንተ ሀሳብ ደግፋለሁ፣ ግን ነገሮች ስለሱ የምታወራኝ ከሆነ አሁንም አንስማማ። እስኪ ተረጋግተህ አውራኝ። ተረጋጋና አውራኝ ባለው ነገር በእኔ ሀሳብ ልትስማማ ከሆነ እኔ እኮ በአንተ ሀሳብ ተስማምቻለሁ። በአንተ ሀሳብ ተስማምቻለሁ። ስለሱ ግን ምንም አይነት ነገር መስማት አልፈልግም። ነገሮችን እንዲስተካከሉ አትፈልግም አንተ? ሰሚኛለሽ? ለማንም ሰው ለመጣው ሰው ሁሉ ማስረዳት አልፈልግም።
ካሁን በኋላ ገብቶሻል። እንደዚህ እያልኩ ደክሞኛል፣ እየተጎዳሽ ነው ያለችው። ደክሞኝ ነው የመጣሁት። እንግዳ ስለመጣ ልቀበለው ብዬ ነው እኔ ገብቼ አርፋለሁ። እናንተ ኧረ ኪራና አዳምጠኝ። እኔ እኮ በአንተ ሀሳብ ተስማምቻለሁ። በቃ ችግር የለውም ውብዬ፣ እኔ አስተካክላለሁ። ኧረ ምንም አይደብረኝም፣ ምንም ችግር የለውም። በቃ ልክ ነው እኮ እሱም በሱ ቦታ እኮ በሆነ እኔ የማደርገው ነገር ነው። ገብቶሻል አይደለ? ላንቺ አስቦ ነው። ምንም አትናደጅበት፣ ይስተካከላል። በቃ በመጀመሪያ ግንኙነታችን ስለሆነ ነው። ነገ ምናምን በደንብ አስረዳዋለሁ። ነገሮች እናስተካክላለን። ውብዬ አንቺ ብቻ ጠንካራ ሁኚ። ገብቶሻል አይደለ? በጣም ጠንካራ ነሽ። ከዚህ በላይ ጠንካራ እንድትሆኚ ነው የምፈልገው ለልጆችሽ ስትይ። ገብቶሻል አይደለ? አሁን ፈተና የሰው ልጅ ያለ ነው፣ ግን እናልፈዋለን። ይሄ ቀን ትናንትም አልፏል አይደለ? ዛሬም ይሄ ቀን ያልፋል። ነገ ደስተኛ የምትሆኝበት ቀን ይመጣል። ገብቶሻል አይደለ? እና ይህም በቻልኩት መጠን አግኝቼ ተስፋ እንዳይቆርጥ ነገሮችን ለማስተካከል እኔ ይኸው ቃል ገባልሻለሁ፣ ከጎንሽ ነኝ። የውብዬ ወንድም በቃ የገባው እንደኔ ለምንም በጣም ቀላል እኮ ነው። አሁን ራሱ የጠየቀው ማለት ነው ሽማግሌ ሰብስቦ መላክ ነው በቃ ያለው አማራጭ። ልጁ እንደሆነ የውብዬ ወንድም እንደሆነ ማለት ነው ከአቋሚ ፍንክች አለልም። ዛሬ በኒፋፊት በማይረባ ነገር በትልክስክስ ነገር እህቴን ታገኛል። ነገስ አለማድረጉ ምን ዋስትና አለ ነው የልጁ ሀሳብ። በቃ ከአቋሚ እንትናልንም ተደጋግማ ተጎድታለች ነው የሚለው ሀሳቡን። እኔ እደግፈዋለሁ እውነት ለመናገር ማለት ነው። ቤተሰብን የሚያከብረው እሷንም አክብሮ ነው የሚወስዳት። በቃ የድሮ ባህል እንዴት ነው? የድሮ ባህል ነው በቃ በሰው አስለመነችው፣ በማን አስለመነችው። ያው አሁን ያለበት ናሂም ከባድ ስለሆነበት ነው። ግን ከዛው የሚያውቋቸውን ደህና ደህና ሰው ፈልገው፣ በጣም ቅርብ ነው ከአዲስ አበባ ደብረ ብርሃን በጣም ቅርብ ነው። ቤተሰቦቿ ጋር ሽማግሌ ለመላክ ማለት ነው። እኔ ቤተሰቦቿ ጋር ሽማግሌ ካላኩ እሺ አይመስለኝም። እሱ በቀላሉ በቃ ይመስለኛል የድሮ አለ አይደለ? አንድ ሰው ከተጎዳ ካሳ ጠይቀው ምን ብለው ስለሆነ ሽማግሌ ተቆጥቶ ገደብ እንደዚህ ብታረግ ካሁን በኋላ ተብሎ ነው። ያን ነው እሱ በቃ ልጁ የልጁ ወንድም ይዞ ያለው ኪራ ማለት ነው። ሰው እኔ እንደዚህ ከመሆን በቃ ናሂም ተስፋ ከመቁረጡ በፊት ጓደኞቹ የምታውቁ ሰው ካላችሁ ሽማግሌ፣ ለእሱም ክብር ነው። በርግጥ ለወንድማው ክብር ነው። ለሁለተኛው ጊዜ የሆነ እንትን አይልም ማለት አሁን ሁለተኛው ሶስተኛው እንደዚህ አይነት ሲጋጩ ማለት ነው ሰው ለእሱ ራሱ እንዴት ከባድ እንደሆነ ያስታውስ። አሁን ግን በቀላሉ ካገኘሽ ነገም እንደዛ ለማድረግ ምን አይነት እርግጠኛ ነኝ። አሁን ከአቋሚ ፎቀቅ አልልም። እንደውም ምን ይገብችተኛለሁ ደግሞኛል እዚህ ቤት እንዳይመጣ እኮ እያለ ነው ያለው። ወይኔ እልከኛ ነው፣ በጣም እልከኛ ነው የውብዬ ማለት ነው። ማንም መጣ ማንም የእሱን ስም አታንሱ ማለት አልችልም። ደግሞ እዚህ ጋር ልጆች አሉ። ምንም ቢፋቱ ራሱ ውብዬና ናሂ መለየት የማይችሉ ሰዎች ናቸው። ያንንም ታሳቢ ማድረጉ ባደረገ መልኩ ደስ ይለኛል። ግን ሽማግሌ መላኩን እኔም ደስ ይለኛል። ሽማግሌ ልከው ቢታረቁ ማለት ነው። ግን ደግሞ እንደዚህ የወጣ ነገር ባይናገር መልካም ነው። አንደኛ ይሄ ተቀማጭ ነው፣ ቪዲዮ ነው፣ ልጆቹ ያዩታል ነገ ጠዋት